የነጻነት ህይወት የሚል ትምህርት ነው የጀመርነው። የነጻነት ህይወት ባለፉት 2 ሳምንታት እንደምታውቁት አንድ ወር ነው ማስተምረው አንድ ርዕስን 2 ሳምንት ያየነው በመንፈስ ኦሬዲ አርነት ምን ብላችኋል ወጣችኋል። በመንፈስ በሆነው ዓለም ላይ የናንተ ጉዳይ ተሰርቶ አልቋል። ስለዚህ ጳውሎስ በውስጥና በውጭ እያለ ነው የሚያስረዳው የሚያሳየው። ስለ ውስጠኛ ስለ ውጭኛ ነው ጳውሎስ የሚያስተምረን። ዘላለም እንዳልከው ከሆነ በመንፈስ ነፃ ነን። አዎ በነፃነት ልንኖር የክብር ነፃነትን ክርስቶስ ኢየሱስ ሰጥቶናል። አዎ ኦሬዲ መንፈስክ የእግዚአብሔር ልጅ የሆነው አርነት ወጥቷል። አርነ ኃጢአት የለብህም፣ እርግማን የለብህም። ዘፍጥረት 3 ላይ የገባው ኃጢአት በኢየሱስ የመስቀል ሥራና ሞት ተወግዷል። አዎ ታዲያ ማየው ምንድነው? ዘላለም መሲሁ መጥቷል። ክርስቶስ መጥቷል። መሲሁ የዓለም ብርሃን በርቷል። ሌላ መሲህ አንጠብቅም። ቤዛነት አግኝተናል። አዎ አግኝታል። ታዲያ ከተቤዠኝ የት አለ? where is it? በቃል ነው የምታወሩኝ? አዎ ቃል ነው። እሱን ነው ዛሬ የምንነግርህ። ቃል ነው ሆኖ ያለቀ የተፈጸመ ነው። በእምነት መኖር የምትጀምርበት ህይወት ነው የሚያስፈልግ። በእምነት የምትገባበት በእምነት የምትመላለስበት ህይወት ነው የሚያስፈልግ። እና ዛሬ የምናየው የመገለጥ ጅማሬ ነው። ወደ መገለጥ እስኪ አንዴ ኮንፌስ እናድርግ፣ እንናገር። እምነታችን ነው የምናገረው። እኔ እምነቴን ነው የምናገረው። እምነትህን የእምነት ቃልህን በልብህም በአፍህም ሆኖ ቃሉ የእምነት ቃልህን ነው የምትናገረው። ኦ የእምነት ቃል ትምህርት ስህተት ምናምን ኖ። ሮሜ ምዕራፍ 10 ቁጥር 8 የምንሰብከው የእምነት ቃል ነው። የእምነት ቃልህን ነው የምትናገረው። እጅህን ከፍ አድርግና በክርስቶስ ኢየሱስ የእግዚአብሔር ልጅ ሆኛለሁ፣ ተፈውሻለሁ፣ ጸድቄያለሁ፣ ከብሬያለሁ፣ ባለጠጋ ሆኛለሁ፣ በጥበብ ሙሉ ተደርጌያለሁ፣ በማስተዋል ተሞልቻለሁ፣ የእግዚአብሔር ልጅ ሆኛለሁ፣ በአብ ቀኝ ተቀምጫለሁ፣ ስልጣን ተሰጥቶኛል፣ መንፈሳዊ ስጦታዎች ተቀብያለሁ፣ በብርሃን ነው የምመላለሰው፣ የእግዚአብሔር ኃይልን ተሞልቻለሁ፣ እግዚአብሔር ተቀብሎኛል፣ እግዚአብሔር ከኔ ጋራ ነው፣ አማኑኤል ሆኗል፣ እግዚአብሔር በኔ ያድራል፣ በብርሃን ነው የምመላለሰው፣ የንጉሥ ካህናት ነኝ፣ ምርጥ ትውልድ ነኝ፣ የተባረከ ወገን ነኝ፣ መላእክት ያገለግሉኛል፣ ሁሉ ለኔ በመልካም ይሰራል፣ የእግዚአብሔር እጅ በላይ ላይ አለ፣ የኪዳኑ ወራሽ ነኝ፣ ተስፋዬ አካል ይዟል፣ ክርስቶስ በኔ አለ፣ የእግዚአብሔር መንፈስ ተሞልቻለሁ፣ ፈውስ፣ ታምራት፣ ጥበብ፣ ዕውቀት፣ እምነት፣ ልሳን፣ ትንቢት፣ መናፍስት መለየት፣ በልሳን የተነገረው መተርጎም በመንፈስ ቅዱስ በኔ ይገለጣል። ተራ ሰው አይደለሁም፣ ኖርማል ሰው አይደለሁም። የተለየ ነገር አለኝ።
ስለዚህ አዲስ ፍጥረት ሆኛለሁ፣ አዲስ ሰው ነኝ፣ ዳግም ተወልጃለሁ፣ የእግዚአብሔር መንግስትን አያለሁ፣ የእግዚአብሔር መንግስት ውስጥ ገብቻለሁ፣ ከላይ ነኝ፣ ከሁሉ በላይ ነኝ፣ የእግዚአብሔር መንፈስ በእኔ አለ። ሃሌሉያ አሜን። ስለምናምነው ነገር ማወቅ አለብን። ምንድነው ማምነው? እምነት ስለሚባለው ሁለተኛ ቆሮንቶስ ምዕራፍ 4 ላይ እንሄዳለን። ጳውሎስ ከምዕራፍ 3 ነው የሚጀምረው። በጣም ይገርማችኋል። ምዕራፍ 3 ላይ ሲጀምር ስለ አዲስ ኪዳን ይናገራል። ስለ ኪዳኑ አውርቶ እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ማአክሮ ሃሌሉያ። እስኪ አንድ ሰው እኔ የክርስቶስ መልእክት ነኝ ይበል። ለዓለም የተላኩኝ መልእክት ነኝ ይበል። ማለት በለ ክርስቶስ ኢየሱስ ከሙታን እንደተነሳ፣ ኃጢአት እንደተወገደ፣ ርግማን እንደተወገደ፣ ሰይጣን እንደተሻረ፣ የዚህ ዓለም ገዢ እንደተጣለ እኔ መልእክት ነኝ። ብርሃን እንደበራ፣ ቤዛ እንዳገኘው እኔ መልእክት ነኝ። አንተ ምንድነህ? መልእክት ነህ። መጽሐፍ ሲናገር የተገለጠ መልእክት ነህ። የተገለጠ መልእክት። አይገርም? ምንድነው መልእክት ሆነ አሁን በኑሮህ እያሳያለ? ይኸውላችሁ ሃይማኖት የጸባይ ማረሚያ የምድር መልካምነትን ነው የሚነግር። በብርሃንና በጨለማ መካከል አይደለም የሚነግር ሃይማኖት መልካም ስራ ብሎ የሚጠራል የብርሃንን ህይወት የአብን ህይወት መግለጥ አይደለም። መልካም ስራ ብሎ ሃይማኖት የሚነግር ለሰዎች ጥሩ ነገር ማድረግና ጠባይ የህጉ መጠበቅ፣ ይሄ ከሰው ህሊና ጋር የተያዘ ጉዳይ ነው። መጽሐፍ ቅዱሱ የሚል ግን በሰማይ ያለውን አባታችሁን እንዲያከብሩ በሰው ፊት ሁሉ ብርሃናችሁ ምን ይበል? የምን ብርሃን? the same life. why? መልካሙን ስራችሁን አይተው ሲል መልካም የሚለው ቃል ኢየሱስ ልክ ነው። ደሆች አብልቷል እግዚአብሔር መልካም ስለሆነ። ነገር ግን መልካም የሚለውን ቃል ለኢየሱስ ሲጠቀም እንጆ አቋቁሞ ዳህ እየሰበሰበ በየቀኑ ያበላ ነው። መልካም የሚለውን ቃል ለኢየሱስ ሲጠቀም መጽሐፍ ቅዱሱ እንዴት ነው የሚጠቀመው? ሐዋርያት ሥራ ምዕራፍ 10 ቁጥር 38 ምንድነው የሚለው? የናዝሬቱ ኢየሱስን እግዚአብሔር በመንፈስ ቅዱስና በኃይል ምን አለው? ቀባው። እርሱም በአጋንንት የተጠቁትን ድውያንን እየፈወሰ መልካም እያደረገ ዞረ። መልካም እያደረገ ዞረ። በሌላ አማርኛ የዲያብሎስን ሥራ እያፈረሰ ዞረ። የዲያብሎስ ሥራ ብዙ ነው። እሱን እያፈረሰ ዞረ። ምን አረገ ኢየሱስ? በሰማይ ያለው የአባቴን ሥራ አሳየኋችሁ፣ ስለ የትኛው ትከሱኛላችሁ አለ። በሰማይ ያለውን የአባቴን ምን ሥራ የአባቱን ያሳየን። ኢየሱስ የንጆ ከፍቶ ከኃጢአተኞች ርቆ ሳይበላ ሳይጠጣ ምናምን አይደለም መልካም ሥራ ያሳያቸው። ጨዋ ሆኖ ረጅም ልብስ ለብሶ የሆነ ነገር ፈጥሮ አሁን አንተ በሃይማኖት ውስጥ መልካም ብለህ የምትጠራው
እሱን ከኢየሱስ ወንጌል ውስጥ አይታል ኖሮታል። ይልቁኑ ኢየሱስ ለታሰሩ መፈታትን፣ ለተጠቁ ነፃነትን፣ ለእውሮች ማየትን፣ ለደሆች ወንጌልን አለና የተወደደውን የጌታን ዓመት እሰብክ ዘንድ። ስለዚህ አተረጓጎም መልካም የሚለውን መልካም ሥራ ብለ የተረጎምከው የእግዚአብሔር የብርሃን ሕይወት የኤደን ገነት ሕይወት አይደለም። መልካም ሥራ ያልከው ጨዋነትን ነው። ባህላዊ ጨዋነት ባህላዊ ጨዋነት የክርስትና መገለጫ አይደለም። ባህላዊ ጨዋነት ማለት ማህበረሰብ የሚያወጣቸው የመልካም ጸባይ ኮሪያ ብትሆን፣ ቻይና ብትሆን፣ ጃፓን ብትሆን በጣም ካንተ የሚሻል ማህበራዊ ጨዋነት ያላቸው ሰዎች አሉ። የሰው ልጅ ፌል ያደረገው ከብርሃን ወደ ጨለማ ነው። መጽሐፍ ቅዱስ የሚለው ይሄንን ነው። በሞት ጥላ በጨለማ የሄደ ሕዝብ። አንተ መልካም ጸባይ ያልካቸው ሰዎች ራሱ ምን ውስጥ ነው ያሉት? ሞት ጥላ ጨለማ ውስጥ ነው ያሉት። እና መልካሙ ሥራ ትርጉሙ መልካም ተብሎ የተጠሩ ባህላዊ አዳማዊ ስርዓቶች አይደሉም። ልክ እንዲሁ ወገኖቼ አዲስ ኪዳናዊ ሕይወት የተገለጠ የክርስቶስ መልእክት መሆን ነው። የተገለጠ የክርስቶስ መልእክት። ትገለጣለህ ወይ? አሁን መገለጥ የሚለው ላይ መድረስ አለብን። መልእክቱን ነው ዛሬ ላነብላችሁ የምፈልገው። መልእክቱን ነው ዋናው መልእክቱ ስለሆነ ማለት ነው። መገለጥ አንድ ነገር ሆኖ ግን መልእክት ከሌለው መልእክት ይገባሃል። መልእክት የማሳይህ መጽሐፍ ሳይሆን እላዩ ላይ የተጻፈው መልእክት ነው ወሳኝ። እንዲሁ መጽሐፍ ላይ ጥፋትና ሞት አለ። እላዩ ላይ የተጻፈው መልእክት ሞት ስለሆነ እዚህ ላይ ምን ተጽፏል? አንተ የምትነበብ መልእክት ከሆንክ ምንድነው የተጻፈብህ? ምን እንድትገልጥ ነው የተፈለገው? የክርስቶስ መልእክት ናቸው። የመጀመሪያው መሰረት ክርስቶስ በዚህ ዘመን አለ ሚለው ማመን አለባችሁ። በዚህ ዘመን ስላው በእናንተ አይደለም። ኦሬዲ ኢየሱስ እሱ ምንድነው ብላችሁ ማመን አለባችሁ። ክርስቶስ ነው። ትርጉሙ ላይገባክ ይችላል፣ ግን እውነቱን ስነግር የምንጠብቀው መድኃኒት፣ የምንጠብቀው ጌታ፣ የምንጠብቀው ቤዛ መጥቷል። አይሁድ ደግሞ ክርስቶስ ገና ምን ይላል ይመጣል ሲሉኮ ሞት ባለበት ቀጥሏል፣ ኃጢአት ባለበት ቀጥሏል፣ ፍርሃት ባለበት ቀጥሏል እያሉ ነው። አንተ ግን መጥቷል ስትል እነኚህ ነገሮች ተሸንፈው ከመንገድ ምን ብለዋል? ተወግደዋል እያልክ ነው። በእነሱና በአንተ መሃል ያለው ልዩነት ማወቅ አለብህ። ስለዚህ እንሄድና ነው ሳምንት እናብረቀርቃለን። ሳምንት ወደ ምዕራፍ 3 ተመልሰን እናብረቀርቃለን። ዛሬ ግን ኖሌጁን ማየት አለብን። what we believe ምንድነው ያመነው ሚለው ምን አመነን? እምነታችሁ የሚመሰከርላችሁ እምነታችሁ ምንድነው? ሁለተኛ ቆሮንቶስ ምዕራፍ 4 አዝናለሁኝ እኔ በጣም ወንጌል አማኝ ነን ብለው ሚዲያ ላይ በጣም ሌላም በመቃወም የሚፈምሱ ሌላውን ስርዓትና ሲዛለ የሚሉ እነሱ ራሳቸው ስርዓት ያልያዙ የእምነት ስርዓት ያልያዙ አቃቢ እምነት ነን ብሎ የድሮ ባፕቲስት ወሬ ያወራ ሁሉ ሊያቀብ ይፈልጋል። ይሄ እብደት ነው። ሌላውን ሃይማኖት በመቃወም ወንጌል አማኝ ነኝ ለማለት ወንጌል ካመንክ ወንጌል ነው ማመን ያለብህ። ወንጌል ነው ማመን ያለብህ።
ራስህ አትታቀብ አቃቢ ትሆናለህ። ለማቀብ እኮ አንተ እውነት ላይ መቆም አለብህ አይደለም? ሐሰትን ለመለየት እውነት ላይ አልቆመ ሰው ሐሰትን እንዴት ይለያል? የሰይጣን የመጨረሻው ትግል እግዚአብሔር ካንተ ጋር ነው የሚለውን ትምህርት መቃወም ነው የሚፈልገው። እግዚአብሔር ባንተ አለ የሚለውን ትምህርት መቃወም። ምክንያቱም አዲስ ኪዳን የመጨረሻ መጠቅለያው ወንጌሉም ኪዳኑ ራሱ ሲጠቀለል ኢየሱስ ሰርቶ ከጨረሰ በኋላ ኪዳን አድርጎ የሰጠ ስፒሪት ነው እና መንፈስ አንተ ውስጥ አለ ነው ሲጠቀለል ክርስትናም የሆነው። እና ሃይማኖትም አድርገው ምንም አድርገው ያምጡት የመጨረሻ ግባቸው ከቤተ ክርስቲያንም ይምጡ ከውጭም ይምጡ አንተ ኖርማል ሰው እንደሆንክ እግዚአብሔር ካንተ ጋር እንደሌለ ኃጢአተኛ እንደሆንክ ነው አስረግጠው መጨረሻ ላይ የሚነግሩክ። እና አንተም የምታምነው እሱን ነው። እምነትህ ከሁለት አንድ ነው። አንድ እግዚአብሔር በእኔ ያለ በጸጋ በህይወት እኖራለሁ። ሁለት ደግሞ እግዚአብሔር ያለለት አንድ ቀን ወደፊት ምናምን እግዚአብሔር ምናምን እያልክ ነው የምትኖር። ታወራለህ ስለ እግዚአብሔር አንተ ውስጥና ባንተ አይኖርም። ቁጥር 1 ስለዚህ ምክንያት ምህረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውሩን ነገር ጥለናል። በተንኮል አንመላለስም። የእግዚአብሔርን ቃል በውሸት አንቀላቅልም። እውነትን በመግለጥ ግን በእግዚአብሔር ፊት በሰው ሕሊና ሁሉ ራሳችንን እናመሰግናለን። መሰረታዊ ነገር ላስቀምጥል። እውነት አንጻራዊ ነው የሚባል የለም። እውነት አንጻራዊ የሚሆነው ሐሳብ ሲሆን ነው። ከጎን ላለው ሰው ነገረው እውነት አንጻራዊ የሚሆነው ሐሳብ ሲሆን ነው በል። አንተም እንደ ቪው በለው እኔም እንደ ቪው ወደ ቢቹ የዞረና ወደ ተራራው የዞረ ቪው የምን ቪው ነው? አሁን የቪው ጉዳይ አይደለም። አሁን እውነት አካል ነው። ከጎን ላለው ሰው በብሉይ ኪዳን የእግዚአብሔር ቃል በለው ተስፋ ነበር፣ ትንቢት ነበር፣ ወደፊት እንደሚሆን ነበር የሚጠበቀው። መብት ነው፣ ውሸት ነው ማለት ምክንያቱም ተስፋ ነው እንጂ ይፈጸም አይፈጸም አይታወቅም። አሁን ግን በለው የእግዚአብሔር ቃል በኢየሱስ ክርስቶስ አዎንና አሜን ሆኗል። ይፈጸም ይሆን አትልም፣ አይፈጸም ይሆን አትልም። ምን ሆኗል? አዎንና አሜን ሆኗል። አሜን ብቻ ነው፣ አዎን ብቻ ነው። ሆኗል። አሜንና አዎን ከሆነ አካል ይዟል ማለት ነው። የእግዚአብሔር ቃል ኢን ክራይስት በክርስቶስ አዎንና አሜን ሆኗል። እውነት አያችሁ፣ እውነትን በመግለጥ በውሸት አንቀላቅልም። የእግዚአብሔርን ቃል ከውሸት ጋር ከሁኔታ ጋር ምናምን አንቀላቅለውም። ዊኖ አንድ ነገር ብቻ ክራይስት የእግዚአብሔር እውነት ነው። የእግዚአብሔር የቃሉ መጨበጥም መፈጸምም የቃሉ እውነት ክርስቶስ ብቻ ነው። ክርስቶስ ብቻ። ሁለተኛ ቆሮንቶስን ቀደም እየሰማሁት ነበር። ታውቃላችሁ ውስጡ የምታገኙት ነገር ጳውሎስ በዙሪያው ያሉትን ብዙ ነገሮች አጥፍቶ የክርስቶስ መልክ ምዕራፍ 3ን ሲጀምር ምን አለ? በእኛ የተገለገለ የክርስቶስ መልክ ናችሁ መልእክት ናችሁ አለና ምዕራፍ 3 ቁጥር 18 ላይ መጥቶ ከክብር ወደ ክብር እንለወጣለን ብሎ ያንን መልክ እንድንመስል ምን መስለው መልክ ሳምን ነግራችኋለሁ ብያለሁ። ዛሬ ግን ዕውቀቱን ነው መያዝ ያለባችሁ።
ያንን መልክ እንድንመስል ነው የምንለወጠው። ስለዚህ ሰንበዲ እኔ ክርስቶስ መልእክት ነኝ ምትለዋን ይዞ ሌላ መልእክት አሳያለሁ ቢል ኖ፣ ከክብር ወደ ክብር ተለውጠ ምታሳየን የክርስቶስ መልክ ነው ምታሳየን። ያን ጊዜ ነው የክርስቶስ መልክ ስናይ መልእክት ነው የክርስቶስ እንላለን። ምክንያቱም በዘመን ክርስቶስ ባንተ እየታየ ነው። ዮሐንስ ወንጌል 17 ሐዋርያው ጳውሎስ ወደዋለሁ። ሐዋርያው ጳውሎስ ዮሐንስ ወንጌል 17 ላይ ኢየሱስ ይጸልያል እና ሰዎች የእግዚአብሔር ቃል የሚባለው ነገር መጽሐፍ ነው የሚመስላቸው። አይደለም። የእግዚአብሔር ቃል መጽሐፍ አይደለም። በመጽሐፍ ውስጥ ተጻፈ እንጂ የእግዚአብሔር ቃል ይሄ መጽሐፍ ቅዱስ ማለት አይደለም። የእግዚአብሔር ቃል ከእግዚአብሔር ልብ ውስጥ የወጣ የእርሱ ፈቃድ፣ የእርሱ ሐሳብ፣ የእርሱ ዓላማ፣ የእርሱ በዚህ በአንደኛ ቆሮንቶስ ምዕራፍ 2 ላይ አይን ያላየው ጆሮ ምን ያላለው ያልሰማ በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው እግዚአብሔር ያዘጋጀው ማንም ማያውቀው። ቀጠለና ጳውሎስ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ነገር የሚያውቅ የለም። ከሰው መንፈስ በቀር ለሰው ያለውን የሚያውቅ እንደሌለ ለእግዚአብሔር የሆነው ከእግዚአብሔር በቀር የሚያውቅ የለም። ቀጠለና እንዲህ አለ፣ እኛ ግን እንዲያው ከእግዚአብሔር የሆነውን እናውቅ ዘንድ የእግዚአብሔር መንፈስ እንጂ የዓለምን መንፈስ ምን አላለም አልተቀበልንም። ኦኬ፣ መንፈስ ተሰጠን። መንፈስ ምን አለ? መንፈሳዊ ነገርን ከመንፈሳዊ ነገር ጋር አስተያይተን መንፈስ የሚያስተምረንን ያንን ቃል እኛ ጋር ሲደርስ ምን ሆነ? ቃል። በሌላ አማርኛ የእግዚአብሔርን የልቡን ሐሳብ በቃል ወደኔ ደረሰ ተባለ እንጂ የእግዚአብሔር ቃል ተብሎ ስለ መጽሐፍ ማውራት አይደለም የተፈለገው ዋናው መጽሐፍ ውስጥ የእግዚአብሔር ሐሳብ አለ ነው። የአምላክ ዙፋኑ ላይ የተቀመጠው እዚህ መጽሐፍ ውስጥ የልቡን ሐሳብ ቁጭ አድርጓል፣ ፈቃዱን አስቀምጧል። እና ኢየሱስ ያለውን ስሙ። ከሰማይ ስመጣ አለ ኢየሱስ፣ ከሰማይ ስመጣ ሰተህ የላከኝ እቅዳለሁ። እሁድ ዕለት እየሰበኳችሁ ነበር አይደል? ስለናንተ ምን ይላል? ያስባል ወይ እቅዳለሁ። ወልድ መጥቶ ሊሄድ ሲል ወደ ምድር ሰው ሆኖ ሊመጣ ሲል ምን አለው? የሰጠኸኝን ቃል ሰጥቻቸዋለሁ። በተለይ ከቁጥር 8 ጀምሮ በደንብ ነው የሚያወራው። የሰጠኸኝን ቃል ሰጥቻቸዋለሁ፣ ካንተ እንደወጣው አመኑ፣ ቃልህን ምን አሉ? ተቀበሉ። ዝቅ አለና ይኸውላችሁ አይቀየርም ቃሉ። አብ ልብ ውስጥ የነበረው ነው አሁን ደቀ መዛሙርቱ ጋር ያለው። ካንተ እንደሆነ አመኑ፣ ተቀበሉ። ቃልህን ተቀብለዋልና ከዚህ ዓለም አይደሉም። ምንህን ስለተቀበሉ? ቃልህን። ተመልከቱት አሁን የሚለው መፈልገው ይሄንን ነው። ቁጥር 10 ምዕራፍ 17 ቁጥር 17 ይሄንን ነው ቀጥሎ የሚለው። ምን አለ ቀጥሎ ምን አለ? በእውነትህ ቀድሳቸው፣ ቃልህ እውነት ነው። ቀድሳቸው ማለት ኃጢአት እንዳይሰሩ አድርጓቸው ለማለት ፈልጎ ነው አይደለም። ከዓለም ምን ብላቸው? ለያቸው፣ የተለዩ ይሁኑ። ምኑ ነው የሚቀደስ? ቃሉ። ምን ማለት ነው? ከዓለም ጋር አንድ አይነት ሐሳብ የለም። አንተ ያስከው የሱ ቃል ነው፣ የሱ ሐሳብ ነው። አንተ እጅ ላይ ያለው፣ በአንተ ልብ ውስጥ ያለው፣ አንተ ያመንከው እሱ ያለውን ነው። የሱን ቃል ነው የተቀበልከው። በእውነት ቀድሳቸው፣ ቃልህ እውነት ነው ያለውን ስሙ። ይሄንን ካለ በኋላ እንዲህ አለ፣ አብ እንደላከኝ እኔ ደግሞ ምን እላለሁ? እልካችኋለሁ። ምን አስይዞ? ልንገራችሁ፣ ሌላ ነገር ይዛችሁ ወደ ዓለም ባለራዕይ ሆናችሁ ልትመጡ አትችሉም።
ኦንሊ ባለ ራእይን የምንለየው በአንድ ነገር ነው፣ የእግዚአብሔር ቃል ያለው። የእግዚአብሔር ቃል የሌለው የራሱ ምኞት ነው ያለው። ምክንያቱም ከአብ ልብ የወጣው በልጁ የተገለጠው ለደቀ መዛሙርት የሰጠው ወደ ዓለም የላከው ያንኑ የአብ ቃል ነው። ምን አለ? ምዕራፍ 3 ቁጥር 30 ጀምሮ ምዕራፍ 3 ዮሐንስ ወንጌል እንዲህ አለ፣ ከላይ የሚመጣ ከሁሉ በላይ ያየውንና የሰማውን ይናገራል። እግዚአብሔር የላከው ምን? የእግዚአብሔርን ቃል ይናገራል። የተቀበለው ምስክርነቱን አትቀበሉ ማለት የተቀበለው ካለ ግን አለ እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው ማንን ይናገራል? የእግዚአብሔር ቃል። የእግዚአብሔር ቃል ማለት ዘፍጥረት ራእይ አይደለም፣ ከልቡ የነበረውን ቃል፣ በልጁ የተፈጸመው ቃል፣ ሐዋርያት የተቀበሉትን ወንጌል። ምን የሚለው ወንጌል? አየ የእግዚአብሔርን ቃል በውሸት ቀላቅለን እውነትን በመግለጥ ግን በእግዚአብሔር ፊት በሰው ሕሊና ሁሉ ራሳችንን እናመሰግናለን አለና ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው። አንድ ሰው ወንጌል ክሊርሊ አልታይ ካለው ጨልሞበታል ማለት ነው። መንጋቱን አያውቅም ማለት ነው። ብርሃን መሆኑን አያውቅም ማለት ነው። ክራይስት መምጣቱን አያውቅም ማለት ነው። በሌላ አማርኛ ዮሐንስ ወንጌል ምዕራፍ 1 አያውቅም። በእርሱ ሕይወት ነበረች፣ ሕይወት የሰው ብርሃን ነበረች። ክርስቶስን አይቶ ምን አልገባውም ማለት ነው? ብርሃን አልገባው። በእርሱ ሕይወት ነበረች፣ ሕይወትም የሰው ምን ነበረች? ብርሃን። ክርስቶስን አይተሽ በሽታ መወገዱን ማወቅ አለብሽ። ኃጢአት መወገዱን ማወቅ አለብሽ። ሞት መወገዱን ማወቅ አለብሽ። ከዚህ ዓለም ጋር ለማጣጣም አትሞክሪ። ኖ መጀመሪያ እምነትሽ ላይ ቁሚ። ከዛ ብርሃንን ትገልጫለሽ። ስትገልጥ ምን እንደሚሆን ታውቃለህ? ፊልጵስዩስ ምዕራፍ 3 ምዕራፍ 2 ነው። ምን አለ ሲናገር ጳውሎስ? በዚህ ጠማማና ክፉ ትውልድ መሃል አይደለም የሚለው የሕይወትን ምን ቃል እያቀረባችሁ በዓለም እንደምን ትታያላችሁ? ብርሃናችሁ የሕይወት ምንድነው? ቃል ማቅረብ ነው። የሞት ቃል አይደለም፣ የርግማን ቃል አይደለም፣ የፍርሃት ቃል አይደለም፣ የሕይወት ቃል። እና ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ወንጌል አምነን እኔ እኮ አይገባኝም ጎበዝ። ወንጌል ኮን ያመነው ተቤዥቶናል ነው እኮ ያመንከው። ወንጌል ኮንክ ያመንከው ከሞት ተነስቷል ነው ያመንከው። ወንጌል አማኝነን እኮ ነው ምንለው። ወንጌል አማኝነን እያልን ወንጌል ተከድኖብናል። አንድ የጳውሎስን ወንጌል ላሳያችሁ። እኔ መሰብክላችሁ የጳውሎስ ወንጌል ነው። በጳውሎስና በሱ መሃል በነበሩ ሰዎች መሃል አያገባኝም፣ ግን እኔ ጳውሎስ መልእክት ገብቶኛል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 10 እና 11 ምን አለ? ይህ ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። ሃሌሉያ! ኢየሱስ ሲገለጥ የእግዚአብሔር አቋም ገባኝ። አንድ ሰው ደውሎልኝ ስለ በጣም ችግር ውስጥ እያለፈና እግዚአብሔር እየፈተነው እንደሆነ በተለያዩ ቻሌንጅ ውስጥ እንደሆነ ነገረኝ። እኔ ስለምታልፍበት ቻሌንጅ አያገባኝም አልኩት። እኔ አሁን እዚህ ያለሁት የምነግርህ ስለ አንድ ነገር ብቻ። እግዚአብሔር ባንተ ላይ ያለው ዓላማና ሐሳብ ሊለወጥ አይችልም። በግልህ የሚያውቅ እግዚአብሔር ካለ አላውቀው። እኔ የማውቀው እግዚአብሔር ግን በክርስቶስ አንተን ማየት ነው የሚፈልግ።
በክርስቶስ የሚያውቅህ እግዚአብሔር ኃጢአተኛ መሆንህን እያወቀ ነው ልጁን የላከው። በሽተኛ መሆንህን እያወቀ ነው ልጁን ያስገረፈው። ዛሬ ከልጁ ቁስል በላይ ያንተ ጉዳይ በርትቶበት ሐሳቡን ሊቀይር አይችልም። ስለዚህ ሰይጣንን መዋጋት ካለብህ ተዋጋ። ድህነትን መዋጋት ካለብህ ተዋጋ። እሱ ነው መገለጥ። እምነት ግን የሚለወጥ አይደለም። እምነቴ አይለወጥም። በማልፍበት እሳት ውስጥ እምነት ምንም ቢፈተን ምን የሚለው ከሚጠፋው ይልቅ የሚከብረው እምነታችሁ። እሳት ውስጥ እኮ ነው የሚያልፈው። ወርቅ በምን እንደሚያልፍ በእሳት እንደሚያልፍ ትፈተናለህ በመታልፍበት ነገር። እምነት ግን አይቀየርም። ችግር ምንድነው? ምን እንዳመንክ ነው ማታውቀው። እምነትህ እኮ ኢየሱስ ቤዛ ሆኖኛል ወይንም የመስቀሉ ቃል እምነቴ ነው በሉ እስኪ። ምንድነው እምነታችሁ? የመስቀሉ ቃል። የመስቀሉ ቃል ነው እምነታችን። እና ጳውሎስ የሚለውን ስሙት። በኢየሱስ ክርስቶስ መገለጥ ታይቷል። ድንገት የትናንት እግዚአብሔር አቋሙን ላላውቅ ይችላል። የዛሬው እግዚአብሔር ግን አቋሙ ግልጥ ነው። ነቢያት ልኳል። አባቶች አስነስቷል። ትናንት ከጨለማ የተነሳ በስርዓት መናገር አልቻሉም። እግዚአብሔርን በተለያየ መልክ ነግረውናል፣ ግን አልገለጡትም። ጳውሎስ ዕብራውያን ላይ ሲናገር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ በነቢያት በኩል ይላል። ከዛ ግን ቀጥሎ ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ምን አለ? ከሱ በላይ ማን መጥቶ ያረጋግጣል? ልጁ እኮ ተናገረን ሲል ትምህርቶቹን አይደለም የተናገረው፣ ተረከው። አየ ሙሴ ሲናገር ተራራ ላይ እንዳየው ነው። ኢየሱስ ግን በእቅፉ የነበረው አብ ማን እንደሆነ ከወልድ በቀር የሚያውቅ የለም። መካከለኛ ብዙ ሊሆን ይችላል። አሁን ግን መካከለኛ በሌለበት በስራው ተርኮታል። በስራው እግዚአብሔር ኃጢአትን ይጠላል፣ ሞትን ይጠላል፣ ርግማንን ይጠላል። በመስቀል ላይ የተጠረቁትን ሁሉ እንዲወገዱ ይፈልጋል። ፈቃዱ ይሄ ነው። የመስቀሉ ቃል ሊያደናብሩ መሞከር የለባቸው። ሃይማኖት በተረት ቃል በሚያባብል ሽንገላ ራስ ሰውነትን እያሳዩ የእግዚአብሔር ቃል ነው እውነት ነው ሊሉ አይገባም። ሽንገላ ነው። ወንጌል ከሆነ ግን ይሄ ነው። ይሄው ወንጌል አንብቡ። ቁጥር 11 ምን አለ? እርሱ ሞትን ሽሯልና። ሃሌሉያ። እኔም ሰባኪና ሐዋርያ አሕዛብን አስተማሪ እንድሆን በተሾምኩበት በወንጌል ሕይወትና ለመጥፋት ወደ ብርሃን አውጥቷል። ከጎን ላለው ሰው ስውር ሐሳብ እግዚአብሔር ከዚህ በኋላ የለውም በለ። ወደ ብርሃን ወጥቷል በለ። ብርሃኑም ይሄ ነው በለ። ኢየሱስን ከሙታን በማስነሳት ሞትን ሽሮ አለመጥፋትና ሕይወት ተገልጧል። አለመጥፋትና ሕይወት፣ አለመጥፋትና ሕይወትን ወደ ብርሃን አውጥቷል። እንግዲህ ይሄው ወንጌል። አሁን ተመለሱ ምዕራፍ 4 ላይ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው። ስሙ፣ ለእነርሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ። ከጎን ላለው ሰው
አለማመንክ ምልክቱ ጨለማ ኤግዚስት አድርጓል ብለ መቀበል ነው በለ። የዘፍጥረት 3 ታሪክ በለ እስከ ዛሬ በሰው ልጆች ላይ ስልጣን አለው ብለ መቀበል ነው በለ። ያለማመን ምልክቱ በለ የዚህ ዓለም ገዢ ወደ ውጪ መጣሉን አለመቀበል ነው በለ። በመስቀል ከፍ ከፍ ማለቱን አለመቀበል ነው በለ። እግዚአብሔር ኃጢአትንና ሞትን እርግማንንና ሕግን በመስቀል ጠርቆ ከመንገድ እንዳስወገደ አለማመን ነው በለ። ሰይጣን ሐሳባቸውን አሳውሯል ጴንጤ ያልሆኑትን ይላል። ኖ ከሃይማኖት ጋር ይያዝም ከቡድን ጋር ይያዝም። ክርስቶስ እንዴት ይገባሃል ነው። እንዴት ነው የምታውቀው ክርስቶስ? እንዲህ ብለህ ነው የምታውቀው? በሌላ መልክ ልታውቀው እኮ ይችላል። እንዲህ ብለህ ነው የምታውቀው? የእግዚአብሔር ምሳሌ የሆነው የእግዚአብሔር ምን ከጎን ላለው ሰው የተገለጠ እግዚአብሔር በለ። በምድር ላይ ተመላልሷል አይደል? የተገለጠ እግዚአብሔር ኢየሱስ የራሱን ፈቃድ ሊያደርግ አልመጣም። በዙፋኑ ላይ የተቀመጠው እግዚአብሔር ሲሞት የራሱን አይደለም ያደረገው። ጽዋ ሲጠጣ የራሱን አይደለም ያደረገው። የተገለጠ እግዚአብሔር መንግስተ ሰማይ ወደ እናንተ ቀርባለችና ንስሐ ምን በሉ? ንስሐ ምንድነው? ሐሳብህን ጥለህ ሐሳቡን መንገድህን ትተህ በመንገዱ መንገዴ ከመንገዳችሁ ሐሳቡና መንገዱ ምኑ ነው? ቃሉ ቃሌ ካፌ ወጥቶ የምሻውን ሳያደርግ የላኩትን ሳይፈጽም ወደኔ ምን አይልም። የእግዚአብሔር ምሳሌ የክብር የክርስቶስ የክብር ወንጌል ምን የምን ወንጌል? የክብር ሃሌሉያ እንዳያበራላቸው ካላም ማያምን ሰው ካየ አልበራለትም። የሚያምን ሰው ካየ በርቶለታል። መዳኑ መፈወሱ ነፃ መውጣቱ። ምክንያቱም ፍጥረት ሁሉ እየናፈቀ ያለው ወዴት ለመድረስ ነው? ወደ እግዚአብሔር ልጆች ክብር ነፃነት። ወደ ክብር ነፃነት ለመድረስ ነው ፍጥረት እየሮጠ ያለው። የክብር ወንጌል አሁን ሚስጥሩን ልንገራችሁ። ሚስጥሩ ቁጥር 5 ላይ ምን አላቸው? ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክም። በጣም ደስ የሚል ቃል ነው። ለእናንተ ባሪያዎች ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ሃሌሉያ። ከጎን ላለው ሰው እንዲህ በለው፣ ዘላለም ስለ ራሱ እየሰበከ አይደለም በል። ሞቷል፣ ተነስቷል፣ ጌታ ነው እያለ የሚነግርህ፣ አሸንፏል እያለ የሚነግርህ፣ ሞትን ሽሯል እያለ የሚነግርህ ኢየሱስን ነው። ኢየሱስን ማይሰብኩ ሰዎች ትሁት የሚመስሉ ያቺ ምንድናት? ቅልስልሴሽንን እያሳየ ግን ክራይስትን ሳይሆን ሰልፍ ራቸስነስን በግልጽ ስለራሱ ያወራ የሚያወራ ስላንተ ራቸስነስ፣ አንተን ሃይማኖታዊ ራቸስነስ። እኔ የራሴ ጽድቅ የለኝ። ወንጌል የሚያምን ሰው የራሱ ክብርም የራሱ ጽድቅም የለው፣ ግን ክብር ያወራል። ለምን ያወራል? እንዲህ በአብ ቀኝ ተቀምጦ እንዴት ነው ውርደት የሚያወራው? እምነቱ ምንድነው? ክብር ነው። ከሱ ጋር ምን ብያለሁ? ክብር ያለው ብዬ ሳወራ አንዳንዱ ይመጣና ምን ይላል? ስተትምር ይላል፣ ትዕቢተኛ ይላል። ኖ መንፈሴን ነው እኮ መያዝ ያለብህ።
ትውት የመሰልከው አንተ የመስቀሉ እንቅፋት ነህ። እንዴት ነው የመስቀሉ እንቅፋት የሆንከው? ምክንያቱም ከሱ ጋር ሞታል። ክርስቶስ አንተን ተክቶ በመስቀል ላይ ተቤዥቷል። እንዳልተቤዥ አርገ ራስን ከክርስቶስ ለይተ ራስን እያየ በሕጉ ይሁን በምን ይሁን ራስን እያየ ስታቀርብ አንተ የመስቀሉ እንቅፋት ነህ። ሕይወትን ምድራዊ አርጋል። የክርስቶስን ሞትና ትንሣኤ ክዳሃል። የካድከው አልሞተም ብላ አይደለም፣ እሱማ መሞቱን ሁሉም አይተዋል። አይ ዳይ ዊዝ ሂም። ከጎን ላለው ሰው የክርስቶስ መስቀል ሲሳልብህ በለ አብሬው ሞቻለሁ ነው የምትለው። አብረ መሞት ካልገባ በለ ሕያው ነህ ማለት ነው። ሕያው ከሆንክ ደግሞ አዳም ነህ። አብሮ መሞቱ መቤዠቱ መዳኑ የገባው ሰው ደግሞ መነሳቱ ይገባዋል። ምኑ ይገባዋል? አብሬ ደግሞ ምን ብያለሁ? ተነስቻለሁ። ሞቻለሁ ብቻ ብሎ አይቆምም። ተነስቻለሁ። ከተነሳ ደግሞ በአዲስ ሕይወት ነው ምን የሚለው የሚመላለስ። ኦቶሪቲ ያለው በግርማው ቀኝ ተቀምጧል። ስልጣን ምን ብሎታል? በጠላቶቹ መሃል ምን ይላል? ያው ሌላ ሰው ነው ማለት ነው። የትናንትናው ሰውዬ አይደለም። በአዲሱ ሰው የሕይወት ስርዓት ነው የሚመላለስ። በአዲስ ሕይወት እንመላለስ ዘንድ ተብሎ አይደል የተጻፈው? በአዲስ ሕይወት ነው የሚመላለስ። ስለዚህ ጳውሎስ ራሳችንን አንሰብክማል። ደፋር ተናጋሪ ትዕቢተኛ ብለን ነው የምንወስድ። ደፋሩ ሰውዬ ምን አለ አንልም። የጸጋ ቃል እየሰበከ አይደለም ታላቅ ብድራት ያለውን ድፍረታችሁን ምን አትበሉ አትጣሉ። ጳውሎስ እኮ በቦልድነስ ቲቺንጉ ነው የሚታወቀው። ቃሉ ኃይለኞች ናቸው አይደለም የሚባለው? ኃይለኛ ነው የሚያወራቸው ዊዝደሞች፣ የሚናገራቸው የሚያደርጋቸው ነገሮች ቦልድ ናቸው። በክርስቶስ ባለኝ ድፍረት ይላል። ኢየሱስ ጌታ ነው። ድፍረትን እንዳትጥል ሃይማኖት ባናቱ ይተከል። ማን ነው ያለው? ዮኒ ማኛ ነው ያለው። ባናቱ ይተከላል። ጴንጤ ያረጉትና ጴንጤ ክፉ ስለሆነ ወዲያውኑ ደረሰባቸው። ከዛ በኋላ ምን አለ መጣና ባናቱ ይተከል። የእውነቴን ነው መልክ ሃይማኖት ባናቱ ይተከል። ሕያው የሆነ ፐርሰናል ሕያው አለ። ሃይማኖት የለውም እሱ። የመጣው ጨለማውን አስወግዶ ምን ሊያደርግ ነው? ብርሃኑ ደግሞ ጥበብ፣ ዕውቀት፣ ትምህርት ምናምን አይደለም። ትንሣኤ፣ ሞትን ሽሮ ትንሣኤ፣ የትንሣኤም ብርሃን ከሞት ተነስቶ አሳይቶናል አዲስ ሕይወት። ሃሌሉያ! ያ የለመድከው በሞት ጥላ የምትኖረው አይደለም። ትንሣኤ ስትል ሞት የሌለበት እና አሁን ኖሌጅ ይመጣል። አሁን ዛሬ ኖሌጅ ነው። አንድ 6 ሰዓት ቆይታችሁ ትሄዳላችሁ። ቁጥር 6 በክርስቶስ ፊት የክብሩ ዕውቀት ብርሃን እንዲሰጥ በክርስቶስ ፊት ማለት ክርስቶስ ቆሞ ከፊቱ ማለት አይደለም። በክርስቶስ መልክ ፊት፣ በክርስቶስ ፊት። ለምን? ከላይ የእግዚአብሔር ምን ምሳሌ
ሆኖ የተገለጠ ፊት በክርስቶስ ፊት ወይንም በክርስቶስ መልክ በክርስቶስ የመገለጥ ሕይወት በእርሱ ሕይወት ነበረች በክርስቶስ ፊት የክብሩ ዕውቀት ምን ይሰጣል ብርሃን ከጎን ላለው ሰው ክርስቶስን እያየው በለ ክርስቶስን እያየው በለ የእግዚአብሔር የክብሩ ዕውቀት ይገባኛል ረዳዋል ማንን እያየክ የክርስቶስን ፊት እያየክ የአብርሃምን ፊት አይታ አይሆንም የሙሴን ፊት አይታ አይሆንም የኢሳይያስን ፊት አይታ አይሆንም የክርስቶስን ፊት ስታይ የክርስቶስን ብርሃን መገለጥ ስታይ ያን ጊዜ የእግዚአብሔር የክብሩ ዕውቀት ይገባል ከጎን ላለው ሰው የክብሩ ዕውቀት ሲገባ ስለ እግዚአብሔር አይደለም መታወቀው በለ እግዚአብሔርን ነው መታወቀው በለ ስለ እግዚአብሔር አይደለም እግዚአብሔርን ነው መታወቀው ምን አለ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 17 ላይ እርሱን የማወቅ የጥበብና የመገለጥ መንፈስ ይሰጣችሁ ዘንድ እለምናለሁ ይሄውም የልቦናችሁ አይኖች ምን ሲሉ ሲበሩ የመጥራቱ ተስፋ በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ለምናምን ከሁሉ የሚበልጠው የኃይሉ እቺ ሶስቷን ጠቅሰን ነው የምናቆመው ኖ አይደለም እስከታች ሃሌሉያ ምን እስከሚለው ሁሉ ከእግር በታች ተገዝቷል የልቦ የመጥራቱ እስከዛ ነው የሚሄደው የመጥራቱ ተስፋ እስከዛ ነው የሚሄደው የልብ አይን ሲበራ ቤተ ክርስቲያን ሁሉን ከእግሯ በታች ምን እስከምትልበት በቤተ ክርስቲያን እስካለው ሚስጥር ነው የሚበራልህ ጌታ ይመስገን ስለበራልን ምን አለ በክርስቶስ ፊት የክርስቶስን መልክ እያየው የክርስቶስን ሥራ እያየው የክርስቶስን ኃይል እያየው የክርስቶስን ሞት እያየው የክርስቶስን መነሳት እያየው የእግዚአብሔር የክብር ዕውቀት ይገባኛል ረዳዋለሁ ሲገባኝ ደግሞ በለጭ ሚል ቃል አይደለም ይመጣልኝ ምን አለ ብርሃን እንዲሰጣል በልባችን ውስጥ የበራ በልባችን ውስጥ ምን ያለ እስኪ ልቤ ውስጥ ነው በለ ውጭ አይደለም በለ ዓለም አታውቅም ዓለም አታይም ዓለም አይገባትም እኔ ግን ክርስቶስን ሳይ ልቤ ውስጥ በራ ኖሌጅ አይደለም የበራው ኖሌጅ አይደለም የበራው ምን እንደበራ ላሳያችሁ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነውና በልባችን ውስጥ ማን የበራው ራሱ እግዚአብሔር በራልኝ እግዚአብሔር ምን አለልኝ በራልኝ እግዚአብሔር አምናለሁ መልካም ነህ በለው እስኪ አባት ነህ በለ መሐሪ ነህ በለ ቸር ነህ በለ ፍቅር ነህ በለ ቅን ነህ በለ የዋህ ነህ በለ አዳኝ ነህ በለ ቤዛ ነህ ገባኝ በለ ጠላቴ ሰይጣን ነው በለ ኃጢአት ነው ርግማን ነው ድህነት ነው ሞት ነው እግዚአብሔር በራልኝ እግዚአብሔር ምን መሆኑን የበራለ ዘላለም የዮሐንስ መልእክት ምዕራፍ 1 እስከ ቁጥር 7 በራልኝ የለወጠኝ እኔን እሱ ነው እስከ ቁጥር 7 በራልኝ በእግዚአብሔር ዘንድ የነበረው ለኛ ምን ያለው የተገለጠው የሕይወት ቃል በራልኝ ምን የሆነው በአብ ዘንድ የነበረው ለኛም የተገለጠው ሕይወትን እናወራለን ሕይወት ተገለጠ አይተንማ
ኦኬ ለናንተ የምናወራላችሁ ህይወት ይህ ነው። ምንድነው ህይወቱ? ከርሱ የሰማናት ለናንተ የምናወራላችሁ እግዚአብሔር ብርሃን ነው፣ ጨለማ በርሱ ዘንድ ከቶ የለም። እኔ ኮንፊውዝድ አረገኝ የሆነ ኬስ ሚሆነው ማየው ምናምንና ይሄ የገባኝ እውነት እግዚአብሔር ብርሃን ነው የሚለው እውነት አልጣጣማለኝ። ለምን እጥፍ ስልም መሰማቸውም ትንቢቶች በህልሜም ሳይ ከሆነ ነገር ጋር የተያዘ ምናምን ከኔ ነገር ጋር ከሁኔታዎች ጋር ከአገሪቱ ሁኔታ ከምናምን ነገሮች ዛሬ እንደሚወሰኑ ምናምን ይሰማኛል። ምንድነው እላለሁ። አልመጣላ አለኝ እግዚአብሔር ብርሃን ነው። ዘላለም አለኝ። ሌላውን ተታለኝ። እንደ ኪንግደም የሰይጣን መንግስት የእግዚአብሔር መንግስት በሚለው ማይንድ አስብ። በመንግስት ደረጃ አቋማችን ብርሃን፣ ብርሃንን መግለጥ፣ ብርሃን ማሳየት። ሰይጣን ደግሞ በመንግስት ደረጃ አቋሙ ጨለማ ነው። ጨለማ ደግሞ ሞት ነው፣ እርግማን ነው፣ ፍርሃት ነው። የትኛው መንግስት ይሰራባል ነው እንጂ መንግስታዊ አቋማችንን ለግለሰብ ብለን አንቀይርም አለኝ። ሊያሳምነኝ እኮ ነው። እንዳምን ብርሃን ሚለውን እንዳምን በመታየው አትወሰድ። ስለዚህ ምን ላርግ? እኔም እንዳንተ አንድ ጊዜ ምድር ላይ ጨለማ ሲገጥመኝ ያረኩትን ላሳየህና እሱን አርጋለኝ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርን ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔር ምን እያየ ነው? ጨለማ። ምድር ምን ሆናለች? ሼፕለስ። ምድር ምን ሆናለች? አቮይድ፣ ባዶ። እግዚአብሔርም ጨለማ፣ ወይኔ ጨለማ ጥልቁን ያስከው እንዴ? ደሞ ልትሰፍነው ደሞ ወጣ አላለ። እግዚአብሔርም አለ፣ እግዚአብሔርም ብርሃን ይሁን አለ።